ፊርማውን ባስቀመጠበት ጊዜ ሁለት ያታስብም በቃ ስልኩን አንስተ መጣው ማለት ነው የሚጠበቅብህ ብሏልና እቺ እንኳን ሳክሳቸው ነች ሶፊ ተጫዋች አይተ ከሆነ በየትኛውም ክለብ ላይ ሲገባ እንደዛ ነገር ይናገራሉ እኔም ብዙ ጊዜ ተጫዋቾች እቺን የሚስማት ምናምንና እንትን ሳክስና ሲወጣ ግን ማቲያስ ኩኛም በተመሳሳይ አምና ሲመጣ ያው ባያቴ በኩል ጀምሮ ነው ማንቸስተር ዩናይትድ መደገፍ የጀመርኩት በሚል ሐሳቡን አስቀምጦ የገለጸበት ሂደት አለ። እውነት ነው ማንቸስተር ዩናይትድ አሁንም ትልቅ ክለብ ነው። ማንቸስተር ዩናይትድ መጫወት ኦፍ ኮርስ በተለይ ማንቸስተር ዩናይትድን በልጅነት ለተመለከተ ሰው እንደ ዩሪ ቲየልማንስ አይነት አሁን በእርግጠኝነት ማንቸስተር ዩናይትድን የስኬት ዘመን ያየ ተጫዋች ነው ዩሪ ቲየልማንስ። ሶ ድሪም ነው ማንቸስተር ዩናይትድ ውስጥ መግባት እንዳሉ። ሌሎች መረጃዎች ከማንቸስተር ዩናይትድ ጋር በተያያዘ አሁን ማኖኩኔ እየገፋ ነው። ግርምዬ የማኖኩኔ ጉዳይ ጥሩ መስመር መያዙ እየተዘገበ ነው ያለው። በሌሎች አማራጭ ግን ሜቻ ካማቪንጋም ዝርዝራቸው ውስጥ እንደሚገኝ አስታውቀዋል። ከአርሰናል ጋር በተያያዘ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ማድሪድ ገብተዋል። ግርምዬ ማድሪድ ነው ያሉት። መረጃዎች እንደሚሉ ከሆነ ማድሪድ የሄዱት ከቤተሰቦቻቸው ጋር ለመዝናናት ነው ይላሉ። ግን ማድሪድ ለመዝናኛ ቦታ አጥተው ነው የሚሉ አሉ። ግን በዛው ቤተሰቦቻቸውንም ይዘው እንደ ቫኬሽን በዛው ደግሞ ስራቸውን ለመስራት ነው ከጁሊያን አልቫሬዝ ወኪሎች ጋር ከአትሌቲኮ ማድሪድ አመራሮች ጋር እየተነጋገሩ ነው የሚሉ መረጃዎች እየወጡ ነው የሚገኙት። ይሄ ጥሩ ጉዞ ነው ለአርሰናል፣ ጥሩ አካሄድ ነው። ሁሊያን አልቫሬዝ የአንድሪያ ቤርታ በቦታው መገኘት በዚህ የዝውውር ወቅት የምን ቫኬሽን ነው? ግን ይሄ እኮ የእሳቸው የስራ ወቅት ነው አይደል? ቫኬሽን እርሳቸው የሚወጡበት ብዙ ጊዜ አለ። ከዝውውሮች በኋላ ምናምን መውጣት ይችላሉና የለም ቫኬሽን የሚለው ሽፋን ነው የተገኙት ለጁሊያን አልቫሬዝ ነው እያሉ ነው የሚገኘው። ሌላው ክርስቶስ ዞሊስ ነው። የክርስቶስ ዞሊስ ዝውውር በጣም ፈጥኗል ግርምዬ። በቃላት ደረጃ 8 ላይ ደርሷል አርሰናል እና ክለብ ብሩጅ። እንደዚሁም ተጫዋቹና አርሰናል ፐርሰናል ጉዳዮች ወይም የግል ጉዳዮችን ጨርሰዋል። ተጫዋቹም ከአርሰናል ውጪ ወደ ውጪ ብሎ አቋም ይዞ እንቅስቃሴዎችን እያሳየ እንደሆነ እየተጠቀሰ ነው የሚገኘው። ስለዚህ ክርስቶስ ዞሊስ የአርሰናል ንብረት የመሆኑ ጉዳይ የቀናት ጉዳይ ይመስሉኛል። እንደ ሞርጋን ሮጀርስ ቶተናም አቅርቦለት ከአርሰናል ውጭ አልፈልግም ብሏል። ሞርጋን ሮጀርስም እንደዛ ነው። ሞርጋን ሮጀርስም ልክ ነው ግርምዬ። ቶተናም ገፋ አድርጎ መጥቶ ነበረ ዝውውሩን ለማከናወን። ሞርጋን ሮጀርስ ግን እኔ ከአርሰናል ውጪ እዚሁ አስቶን ቪላ መቆየት ነው የምፈልገው የሚል አቋም ይዟል። አሁን ቫሉዌሽን ነው ለአርሰናል በጣም እየተቸገረ ያለው። አርሰናል ቫሉዌሽን ዋጋ ነው። አሁን ጁሊያን አልቫሬዝም እኮ ወደ አርሰናል የመምጣት ፍላጎት አለው የባርሴሎና ጉዳይ ላይ ሳካ ስለሚችል ማለት ነው። ግን አርሰናል የሚያስቀምጠው ዋጋና አትሌቲኮ ማድሪድ የሚያስቀምጠው ዋጋ በጣም ከፍተኛ ነው። የጉማሬዥም ተመሳሳይ ነው። የሞርጋን ሮጀርስም ተመሳሳይ ነው። ወይ አርሰናል ጠንከር ብሎ ማዘዋወር አለበት ወይ ደግሞ ዝውውሩ እንደዚሁ እየተጋተት ቆይተ መጨረሻ ላይ እንደ አሌክዛንደር አይዛክ ምናምን። ግን ሚኬል አርቴታ በተለይ ጁሊያን አልቫሬዝ ጥብቅ መልእክት አስተላልፏል። በጣም የምፈልገው ተጫዋች ነው፣ ተጫዋቹን አዘዋውሩልኝ ብሏል። ግርምዬ ቤልጂየማዊ ቶማስ ሙኔ ያው በቤልጂየም ብሔራዊ ቡድን አይተነዋል። ሰንደርላንድን ተቀላቅሏል። በነገራችን ላይ ሰንደርላንድ ገብቷል። ከግራኒት ዣካ ጋር ዶርትሙንድ ሙኔ ፓሪስ ሰን ጀርመን ነበር ከዚህ በፊት። አሁን ሰንደርላንድ ገብቷል በእንግሊዝ ፕሪሚየር ሊግ። ሙኔ ቀጣዩ ሰንደርላንድ ተጫዋች ሆናል ማለት ነው። አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። ዛሬ ማታ ጠብቁን ከ3 ሰዓት ጀምሮ በቀጥታ የአርጀንቲናና የእንግሊዝን ጨዋታ የምናስተላልፍላችሁ ይሆናል። አጋራችን እናት ባንክ ማን እንደ እናት ይሎታል። የእናት ባንክ የቁጠባ ሂሳብ ደብተር ከፍተው ይቆጥቡ። እኛ ተሰናበትን። ምሽት ላይ ጠብቁን። በሰላም ዋሉ። ባባይ ቻው። ይህ ቅንጡ ሁሉን ያሟላ